ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የሰሜን ካሊፎርኒያ ኔቫዳ እና አሪዞና ሀገረ ስብከት አባ ዮሐንስ የተባሉ ግለሰብ የፈጸሙትን ኢቀኖናዊ ድርጊትን አወገዘ። ከቅድስት ቤተክርስቲያን መዋቅራዊ አሰራር ውጪ በሆነ መንገድ አባ ዮሐንስ የተባሉ ግለሰብ አዲያመ ዮርዳኖስ ዳግማዊ ወንቅሸት ቅዱስ ገብርኤል ወቅዱስ ጊዮርጊስ ቤተክርስቲያን በሚል ስያሜ ህገወጥ የሃይማኖት ድርጅት ማቋቋማቸውን በማረጋገጥ ባወጣው መግለጫ አውግዟል። በመሆኑም ህገ ቤተክርስቲያንን ለማስከበር መደረግ የሚገባውን ህጋዊ አሰራርን ከህግ ባለሙያዎች ጋር በመመካከር ቅድመ ሁኔታ እያመቻቸው እገኛለሁ ብሏል። በመግለጫውም በሀገረ ስብከቱ ስር የሚገኙ የአብያተ ክርስቲያናት አገልጋዮች ከድርጊቱ በመጠበቅ የቅድስት ቤተክርስቲያንን ክብርና መዋቅራዊ አስተዳደርን እንዲያስከብሩ ተጠይቋል። በተጨማሪም መላው የማህበራዊ ሚዲያ አካላትና የሚዲያ ተቋማትም ህገወጥ ስራውን በማውገዝ የምዕመናን ሰላም እንዲጠበቅ የድርሻችሁን ተወጡ ሲል ሀገረ ስብከቱ አሳስቧል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ነው። ማህበረ ቅዱሳን ለቅድስት ቤተክርስቲያን እየሰጠ ባለው አገልግሎት በጋራ እንደሚሰራ የሰሜን ወሎ ሀገረ ስብከት ገለጸ። በማህበረ ቅዱሳን የወልዲያ ማዕከል የ2018 በጀት ዓመት 3ኛ ሩብ ዓመት የሥራ አፈጻጸም ሪፖርት ለሰሜን ወሎ ሀገረ ስብከት አስተዳደር ጉባኤ ማቅረቡን ተናግሯል። በዚህም ሪፖርት ለአብነት ትምህርት ቤቶችና ለገዳማት ከ1.3 ሚሊዮን ብር በላይ ድጋፍ መደረጉ ተነስቷል። ይህ በእንዲህ እንዳለም ዘመኑን የዋጁ ኦርቶዶክሳውያንን ለማፍራት አዲስ ስርዓተ ትምህርት ተግባራዊ እየተደረገ ይገኛልም ተብሏል። በመርሃ ግብሩ ላይ የአጽራረ ቤተክርስቲያን እንቅስቃሴን ለመከላከል የሚያስችል ፕሮጀክት ቀርቦ ውይይት ተደርጎበታል። የሀገረ ስብከቶች ስራ ኃላፊዎች ማህበረ ቅዱሳን ለቤተክርስቲያን እያበረከተ ያለው ሁለንተናዊ አገልግሎት እንደሚደነቅ ገልጸዋል። መረጃው በማህበረ ቅዱሳን የወልዲያ ማዕከል ሚዲያ ክፍል ነው። ብፁዓን አበው ሊቃነ ጳጳሳት ሰልጣኝ ደቀ መዛሙርት በሰለጠኑበት ሙያ ቤተክርስቲያንንና ምዕመናንን በቅንነት እንዲያገለግሉ አሳሰቡ። በከምባታ አላባ ጠምባሮ ዳውሮና ኮንታ አህጉረ ስብከት በሚገኙ የገጠር አብያተ ክርስቲያናት የወንጌል አገልግሎት ችግርንና የመምህራን እጥረትን መቅረፍ እንዲቻል ደቀ መዛሙርትን በመመልመል በጽርሐ ጽዮን ዘተዋሕዶ የአንድነት ኑሮ ማህበር ስልጠና እየተሰጠ ይገኛል። በዚህም ብፁዕ አቡነ ጢሞቴዎስ የአህጉረ ስብከቱ ሊቀ ጳጳስ፣ የምስራቅ ሐረርጌ፣ የምስራቅ ወለጋና ሆሮ ጉዱሩ አህጉረ ስብከት ሊቀ ጳጳስ ከሆኑት ከብፁዕ አቡነ ኒቆዲሞስ ጋር በመሆን በስልጠናው ላይ በአዲስ አበባ እየተሳተፉ ያሉ 30 ተማሪዎችን ጎብኝተዋል። ብፁዓን አባቶች በንግግራቸው ተማሪዎቹ ያገኙትን እድል ተጠቅመው ቤተክርስቲያንንና ምዕመናንን በታማኝነት እንዲያገለግሉ አሳስበዋል። ሰልጣኞች በበኩላቸው የተጣለባቸውን አደራ ለመወጣትና ተመልሰው ህዝባቸውን በቋንቋቸው ለማገልገል ቃል ገብተዋል። መረጃው ዜና ጎርጎሮስ የሀገረ ስብከቱ ሚዲያ ነው። ካህናት ዕለት ተዕለት በሚሰጡት አገልግሎት ላይ ራሳቸውን በመቃኘት ተልዕኳቸውን ሊወጡ እንደሚገባ ተጠቆመ። በቦሌ ደብረ ሳሌም መድኃኔዓለም መጥምቀ መለኮት ቅዱስ ዮሐንስና አቡነ አረጋዊ ካቴድራል ለማህበረ ካህናት ለተከታታይ ቀናት ሲሰጥ የቆየው ስልጠና ተጠናቋል። በባህር ዳር ሀገረ ስብከት የአራቱ ጉባኤያት መምህርና የሊቃውንት ጉባኤ ሰብሳቢ ሊቀ ሊቃውንት ስምዐ ኮነ መልአክ በግብረ ሐዋርያት ዙሪያ ስልጠና ሰጥተዋል። በንግግራቸውም እኛ ሐዋርያትን የተካን በመሆናችን እነርሱን በሕይወት መምሰል አለብን። ለዚህም የምናከናውናቸውን አገልግሎቶች ልንቃኝና ራሳችንን መፈተሽ ይገባል ብለዋል። አክለውም የካህናት አለመጽናት ምዕመናንን ከቤተ ክርስቲያን የሚያርቅ ነው ያሉ ሲሆን ጸንተን ማጽናት ከእኛ ከካህናቱ ይጠበቃል በማለት አስገንዝበዋል። በመርሃ ግብሩም መምህር ዳንኤል ሰይፈ ሚካኤል ለኢትዮጵያ ቤተ ክርስቲያን ካህናት አገልግሎት የሌሎች አህታ ቤተ ክርስቲያናት ተሞክሮን በሚመለከት ገለጻ አድርገዋል። በጌዶ ኮሬና ቡርጃ ሀገረ ስብከት ለማህበረሰብ አገልግሎት የሚሰጥ የውሃ ቦኖ ተመርቆ ለአገልግሎት ክፍት ሆነ። በሀገረ ስብከቱ በዲላና ወናጎ ወረዳ ቤተ ክህነት የሚገኘው የዲላ ደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን ከዲላ ዩኒቨርሲቲ ጋር በጋራ በመሆን የውሃ ቦኖ እንደተገነባ ተገልጿል። ፕሮጀክቱ በተለይም በአካባቢ ለሚገኙ ነዋሪዎችና ለደብሩ ምዕመናን ዘላቂ የማህበረሰብ አገልግሎት በመስጠት ረገድ ትልቅ ሚና እንደሚጫወት ኤክቱስ የሀገረ ስብከቱ የህዝብ ግንኙነት ክፍል አሳውቋል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች የእስካሁኖቹ ነበሩ።